ቴክሳስ ሆኖ ከዚህ እኔ ካለሁበት የ5 ሰዓት የ5 አወር እንግዲህ ድራይቭ አድርጋችሁ የምትሄዱበት ምንም ባንገዛ በቃ ሞል ያስደስተናል። ልጄ ራሱ ፍሬንች ፍራይ አይበላም ነበር አዲስ አበባ። ሁለቱም ቦታ ጋይሶች ፈረስ አለው። ሰላም ጤና ስጥልኝ ጋይሶች፣ እንዴት ናችሁ? እኔ ዛሬ በአዲስ ቪዲዮ እንግዲህ መጥት ብዬላችኋለሁ። እንዴት ከረማችሁ? ዛሬ ምንድን ነው ያመጣሁላችሁ ደግሞ ቪዲዮ ምንድን ነው? እስቲ ገምቱ እስቲ። ስለ ቴክሳስ፣ ያው ቴክሳስ ነው የምኖረው እና አዲስ አበባ ደግሞ ያው ስለማውቀው ስለኖርኩበትም አውቀዋለሁ። አሁን ደግሞ ቴክሳስ እየኖርኩ ነው። እስቲ ሁለቱን ኮምፔር እናደርጋቸው ማለት ነው። እስቲ ለእኔ ማለት ነው ምንድን ነው የሚለው ምንድን ነው ኢትዮጵያ አዲስ አበባ ያለው ስለ አገር አይደለም፣ ስለ ሲቲዎች ነው። አሁን እኔ ስለ አሜሪካና ስለ ኢትዮጵያ አይደለም። ስለ ያው አሜሪካን ሀገር ላይ ቴክሳስ፣ ኢትዮጵያ ላይ ደግሞ አዲስ አበባ እና ስለ ሁለቱ ልናወራ ነው። እና እንግዲህ እዚህ ያስገረመኝ ያየሁት ኢትዮጵያ ደግሞ ምንድን ነው የለው ያለውን የሚለውን መጀመሪያ ስለ ቴክሳስ ልንገራችሁ ማለት ነው። የሚለያዩት በጣም የሚለያዩት ማለት ነው። ከመንገዱ እንጀምራለን። መንገድ ይለያያል። አንድ በሉ ቆጥሬ እንኳን አልጨርስም ጋይስ፣ መቁጠር አልችልም። እናንተ ከፈለጋችሁ ቁጠሩ። እኔ ስል መንገዱ በጣም ይለያያል፣ በጣም ማለት ነው። ሁለተኛ ደግሞ ስፋትም አለው። በስፋትም እርግጠኛ ነኝ ከቴክሳስ ጋር አይወዳደርም። እሱ ትልቀት በጣም ትልቅ ነው ቴክሳስ ማለት። ኢትዮጵያ አዲስ አበባ ደግሞ ማለት በቃ በአንዴ አይ ቲንክ አሁን ማታ ላይ ስፔሻሊ ማታ ላይ ትራፊክ ስለሌለ ምናምን በአንድ ሰው በመኪና ሙሉውን አዲስ አበባ አዳርሶ ወይ ሊጨርስ ይችላል። ቢያንስ በቃ ሜይ ቢ 2 ቀን ሊሆን ይችላል ሙሉ ከጫፍ እስከ ጫፍ አዲስ አበባን ማታ ላይ ትራፊክ ከሌለ መሄድ ይችላል ማለት ነው። አዲስ አበባ አይ ቲንክ ለእኔ ትንሽ ናት። አዲስ አበባ ክልል እንደ ቴክሳስ አይደለም። በጣም ቴክሳስ ስፋት አለው። በመኪና ራሱ እንግዲህ የተለያየ ቴክሳስ ሆኖ ተብሎ ተጠርቶ በቴክሳስነቱ የተለያየ የ5 ሰዓት መንገድ አለ ጋይሶችን። ያሁን ቤት ራሱ አይቼ በጣም ወድጄ ቤቱን እዚህ መስሎኝ ነበር፣ ግን የቴክሳስ ሆኖ ከዚህ እኔ ካለሁበት የ5 ሰዓት የ5 አወር እንግዲህ ድራይቭ አድርጋችሁ የምትሄዱበት ከእንደገና በፕሌን ራሱ ይኬዳል። እንግዲህ አስባችሁታል። እና ያን ያህል ርቀት ስፋት አለው ማለት ነው። እሱ በጣም ልዩነት አለው በሉ። ከእንደገና ደግሞ እንትን መንገድ አይገናኝም ከአዲስ አበባ ጋር። አዲስ አበባ እኮ እኔ አሁን እንግዲህ አስቡ፣ አያት ነኝ። ከአያት ተነስቼ ሜክሲኮ ሊሂድ ብል ጋይሶቼ በጣም ለእኛ እኮ አንድ ሱቅ ለመሄድ ማለት ነው፣ ሾፒንግ ላደርግ የምሄድባት መንገድ ናት ያቺ። ከአያት ሜክሲኮ መሄድ ማለት ነው። በጣም አጭር ታይም እንትን ናቸው፣ ቦታቸው አጫጭር ናቸው። ርቀት የለውም። ለእኛ አሁን አሜሪካን ሀገር ለምንኖረው በጣም ርቀት የለውም። በጣም ቅርብ ነው የምንለው። ያ ከአያት ሜክሲኮ የምታውቁት ከሆነ ለእኛ በየጊዜው ሄደን ሾፒንግ የምናደርግበት መንገድ ናት ያቺ በቀላሉ። ኢትዮጵያ አዲስ አበባ ደግሞ ከአያት ወደ ሜክሲኮ ለመሄድ በጣም በቃ ስራ ካለበት እሱንም በቃ ስራ ሩቅ ነው ብለው ነው የሚሄዱት። እዛ ራሱ ስራ ራሱ ሩቅ ነው ብሎ 2 ሰው እኔ ትዝ ይለኛል ከአያት ወደዛ ለመሄድ በጣም ሩቅ ነው ብሎ የተው ስራ ሳይሄዱ አውቃለሁ። ሩቅ ሆኖባቸው ማለት ነው። ለምንድን ነው ሞር ርቀት ያደረገው?
በጣም መንገድ አህ መንገድ በጣም ጭንንቅ አለ። በጣም መንገድ ይቀረዋል። እዚህ ግን አሁን እንዳልኳችሁ ሾፒንግ ሩጠን ያንን ያህል መንገድ የምንሄደው ለምን ይመስላችኋል? በቃ 2 3 እንመላለሳለን ይሄን መንገድ እንግዲህ ከአያት ሜክሲኮ ወይ 2 3 4 ልንመላለስ እንችላለን። ለምን? መንገድ አማራጭ አለ። መንገድ በጣም ክፍት ነው። መንገድ ስፋት አለ፣ ትልቀት አለ። የትራፊክ መጨናነቅ የለም እና ያ በጣም ልዩነት አለው። በጣም ማለት ነው። እና ምንድነው ከአያት ወደ ሜክሲኮ ለመሄድ ጠዋት ወጥታችሁ እንግዲህ አስቡት ጠዋት ወጥታችሁ የሆነ በቃ ስንት ሰዓት ሙሉ ነው መንገድ ላይ 4 ሰዓት እንግዲህ 2 ሰዓት 3 ሰዓትም ይፈጅባችኋል። ለምን? በጣም መንገድ ስለሚቀር መንገድ በጣም የለም። የመንገድ ስፋት የለም። መንገድ ጭንንቅ ነው። አማራጭ የለውም። ለዛ በአንድ ወይ 2 መንገድ ቢኖርም እነዛ መስመሮች ዝግ ይሆናሉ። መኪና ብዙ ነው። መኪና በጣም የበዛ ነው። እዚህ እኮ መኪና ብዛት አለው። አንድ ሰው ባልና ሚስት ከሆኑ አስቡ 2 መኪና አለው አንድ ቤት ውስጥ ማለት ነው። ልጅ ካለ ደግሞ የደረሰ ልጅ ካለ ደግሞ 2 ልጅ ካለ የደረሱ 18 እንኳን ሲሆናቸው ነው መኪና የሚገዛላቸው። እንግዲህ አስቡ 4 ሰው ካለ አንድ ቤት ውስጥ 4ቱም መኪና አላቸው። እንግዲህ ማነች ኢትዮጵያ ግን ሁሉም ሰው ህብረተሰብ ሰው መኪና የለውም። ሀብታም የተባለ ደረጃ ላይ የደረሱ ናቸው መኪና ያላቸው። ግን ያም ሆኖ የመኪና ብዛት ሳይሆን የመንገድ እጥረት አለው። ለዛ ነው ያም የተከሰተው ማለት ነው። እዚህ ደግሞ መኪናውም እንደዛው ብዙ ነው። መንገዱም ደግሞ እንደዛው ሰፊ ነው። መንገድ አማራጭ አለ፣ ሃይዌይ አለ። የተለያየ በቃ በምርጫችሁ ነው። እና ያ በጣም ልዩነት አለው። ከእንደገና ሌላ ደግሞ ልዩነት ሾፒንግ ሞል፣ ሱፐር ማርኬት አሁን በጣም ኢትዮጵያ ላይ ይቀራል። ውስን ነው በጣም አዲስ አበባ እንደ ካፒታል ሲቲው አይደለም ራሱ እንትኑ በጣም እሱ ይለያያል። እሱ ያው እንትን የለውም። አሁን ግን አይ ቲንክ እየተከፈተ ነው ግን እየመጣ ነው። ከበፊቱ ይሻላል አሁን ኢትዮጵያ በሱፐር ማርኬትም ደረጃ ግን በቂ አይደለም። እሱ ይቀራል። እዚህ እኮ ሱፐር ማርኬት እዚህ ደግሞ ኤኒ ቦታ ትሄዱና በሎኬሽናችሁ ቢያንስ እኔ እንጃ ተቆጥሮ አያልቅም አለ። ሱፐር ማርኬት በቃ ከትንሽ እስከ ትልቅ ምናምን አለ። ዋልማርት በእንትናችሁ በዙሪያችሁ ይኖራል። በእያንዳንዱ ሌላ በጣም ብዙ ታርጌት የተለያዩ አሉ። በየእንትናቸው ላይ በየቦታው በ5 ደቂቃ በ10 ደቂቃ ሄዳችሁ ከዛ በቃ ሄዳችሁ ቢባል 20 ደቂቃ ነው እዚህ። ያ ልዩነት አለው። ከሱፐር ማርኬት ሞል በጣም አይገናኝም። ሞልማ ከየት ወዴት ሞል አይገናኝም። ሞል አሁን እዚህ ሀገር ሞል መዝናኛችን ነው እኛ ማለት ነው። ምንም ባንገዛ በቃ ሞል ያስደስተናል። ለምን? ሞል ትልቅ ነው። ውስጡ የተለያየ ነው የሚሸጠው። በጣም ትልቅ ነው። የሆነ በቃ የሰው ብዛት ውስጡ የሚሸጠው ነገሮች የተለያየ ስለሆነ የሚሸጡት ያ በቃ የሆነ መዝናኛ ያደርጋቸዋል። ምንም ባትገዙ አሁን እኔ ሞል እቃ አልገዛም ብዙ ጊዜ ግን በቃ ደስ ይለናል። ሄደን ምግብ ይኖራል። የተለያየ በቃ ሬስቶራንት የልጆች መጫወቻ ምናምን ስላለ መዝናኛችን ነው። እሱም ሞልቷል። ሞልም በፈለጋችሁበት በምትኖሩበት እስከ 10 ደቂቃ እስከ 5 ደቂቃ ሄዳችሁ ታገኛላችሁ። ያ ልዩነት አለው። አዲስ አበባ ደግሞ ሞል እንግዲህ እኔ የማውቀው የሄድኩት
ወደ ሴሚሲ ነው ወደ አይ ዶንት ኖ ወደዛ አንድ ሂጃለሁ። አጥጋቢ አይደለም። ገና በጣም ይቀረዋል። አይገናኝም። በተአምር አይገናኝም። በቃ እዚህ እኮ ሄዳችሁ በጣም በጣም ትልቅ ከመሆኑ የተነሳ አነስተኛም አለ እዚህ ግን በቃ እሱ እንደ ሞል አይደለም። አነስተኛው እንደሚታይ ሞል የተባለ ሞል በሞል ደረጃ የሚጠሩት በጣም ይደክማችኋል ውስጡን ሄዳችሁ ሁሉ ሙሉም ለመጨረስ እና ኢትዮጵያ ደግሞ አዲስ አበባ ደግሞ እንግዲህ ኢትዮጵያ የምለው ለዛ ነው ጋይሶቼ። አዲስ አበባ ደግሞ ሞል በጣም ትንሽ ነው። አንድ ህንፃ ላይ ቢሆንም ህንፃው ረዥም ነው። ከእንደገና ደግሞ ውስን ናቸው ውስጡ የሚሸጡት ምናምን ከእንደገና በቃ ብዙ እንትን የለውም። የሚያስደስት እንደ ሞል እንደ ሌላ አገራቶች እንትን አያስደስትም። ሌላ ሀገርም ሄጄ አይቻለሁ። ሌላ ሞልም ሌላ ሀገር ላይም አሉ ሞሎች ግን እንደ ኢትዮጵያ አሁን እዚህ ላይ እንዳለው እዚህ ቴክሳስም እንዳለ ሞል አዲስ አበባ ላይ የለም። ያ ልዩነት አላቸው። አረ ምንም አንድ ጠፋ እኮ ደስ የሚሆኑ የሚያገናኛቸው እስቲ እንፈልጋቸው የሚያገናኛቸው እኩል የሚሆኑበት እንፈልጋለን። ሌላ ደግሞ ምን አለ? ምግቦች ምግብ ራሱ ምግብ አሁን ለምሳሌ አዎ ከኢትዮጵያ ጋር ነው ወይስ ከውጭ ጋር ላስተናግዳችሁ? የኢትዮጵያ ሬስቶራንት ጋራ ከአዲስ አበባ ምግብ ጋር ከውጭ ምግብ ጋር ከውጭ ምግብ ጋር ነው ስለ ውጭ ነው እያወራን ያለ ነው። ሬስቶራንትም ደግሞ በሬስቶራንት ደረጃ ራሱ በሬስቶራንት ደረጃም ሬስቶራንት አዲስ አበባም አነስተኛ ነው። ብዙ ጊዜ የምታገኙት ብዙ ሬስቶራንት ወይ ደግሞ ፋይቭ ስታር እነዚህ በሆቴል ደረጃ ላይ ነው እንጂ የሆነ አሁን እንደዚህ እዚህ ሀገር ላይ በቀላሉ የሚበላ በርካሽ የሚበላ ነገር አዲስ አበባ ላይ በቃ ትልቅ ደረጃ ሄዳችሁ ነው የምታገኙት። ወይ ፋይቭ ስታር ሆቴል ወይ ደግሞ በቃ ደረጃውን የሆነ ከፍ ያለ ምናምን አለ አይደለ? በውድ የሚበላ እዚህ አሁን እኛ ርካሽ ነው እኮ $10 የምናገኘውን እዛ ግን በቃ ትልቅ እንትን ላይ በቃ ልታገኙም ትችላላችሁ። እንደዛም ላይሆንላችሁ ይችላል ቴስቱ ማለት ነው። በሬስቶራንትም ደረጃ ምግብ የውጭ ልብላ ብትሉ የዚህን አታገኙም። አሁን ለምሳሌ ማቅዶናት አታገኙም። ፍሬንች ፍራይ ራሱ ፍሬንች ፍራይ በጣም ደግሞ በቃ የሚገርመው እኔ ከአዲስ አበባ መጥቼና እዚህ ያለው በቃ ስመጣ አዲስ አበባ ልጄ ራሱ ፍሬንች ፍራይ አይበላም ነበር። አዲስ አበባ የሚገርማችሁ በቃ ተጠብሶ ቤት ምናምን መከራ ታይቶ እንጂ የዛኛውና የዚህኛውን ለይቶ በቃ ያውቃል ልጄ። ለምን በጣም ፍሬንች ፍራይ ራሱ ልዩነት አለው። ከምግብ እኮ ነው መርጬ ያወጣውላችሁ። ከዛ ደግሞ ምንድን ነው ዘይት ነው፣ ሶፍት ነው። በቃ ይሁን እንዴት ነው ልቅልቅ ያለ እንደዚህ እንደዚህ ይላሉ። አዶኖ እንትኖቹ ፍሬንች ፍራዮቹ ፍሬንች ቺፕስ ነው ጋይስ፣ ቺፕስ በእኛ ለክ ፍሬንች ፍራይ በአሜሪካ ነው። ቺፕስ ድንች ቺፕስ እሱ ኢትዮጵያ አዲስ አበባ ዜሮ ነው። እሱም እንደ ዜሮ እንደውም ልቁጠረው በጣም ስለምናደድ የእሱን አሰራር አይችሉም ይመስለኛል። እሱም ራሱ ልዩነት አለው። በጣም ትልቅ ልዩነት አለው። ግብርና እዚህ ሞልቷል። አዎ ቴክሳስ በቃ በየቦታው ሆነ የ20 ደቂቃ ወይ 30 ደቂቃ ትንሽ ወጣ ካልኩኝ ገበሬ አለ፣ ይታረሳል፣ ይዘራል ምናምን። አዲስ አበባ ደግሞ ፎቅ ሲታረስ እንጂ ያየነው ሲታረስ እንትን አላየንም። እሱ ልዩነት አለ። ከአዲስ አበባ ወጣ ስትሉ ነው እንጂ ግብርና የምታዩት።
አዲስ አበባ ውስጥ የለም። እሱ ልዩነት አለ በሉ። ኦኬ። ከብቶች አይታችኋል። እንደውም የሆነ ሰዓት ላይ ሲዘዋወር ነበረ ከብቶች መንገድ ሲሻገሩ ምናምን። የስ በጣም በጣም ከብቶች አሉ። ፈረስ ደግሞ ማለት ነው። እሱ ራሱ ልዩነት አለው። ፈረሶች ደግሞ እኔ ልጄን ትምህርት ቤት ሳደርሰው 2 ትምህርት ቤት ነበረ የሚማረው፣ ቀይሮ ነው ሌላ ትምህርት ቤት። ሁለቱም ጋር አጋጣሚ እንግዲህ ከቤቴ የ10 የ15 ደቂቃ ናቸው። ሁለቱም ቦታ ጋይሶች ፈረሶች አሉ። ቤታቸው ይታያል። የሚኖር ቤታቸው ተሰርቶ የሚኖሩ የሚበሉ ሲበሉ ምናምን አያለው። እንግዲህ እዚሁ ቴክሳስ ነው ሁሉም። እንግዲህ ሲቲውም እዚህ ነው። እንግዲህ ሲቲ ነው፣ ገጠራማ እንዳይመስላችሁ አዲስ አበባ። በቃ እንደዚህ አይነት ነገር የምታዩት ገጠራማ ቦታ ስትሄዱ፣ ከአዲስ አበባ ውጭ ስትወጡ ነው አይደለም? ግን ይሄ ግን እዚሁ ቴክሳስ ውስጥ ነው። ከቤቴ የ5 ደቂቃ። እርሻውንም ብታዩ ከብቶች ራሱ የምታዩት እንደ በቃ ታያላችሁ ሁሉንም። አዲስ አበባ ግን ከብት የምታዩት ወጣ ብላችሁ ነው። እርሻ የምታዩት ወጣ ብላችሁ ነው ከአዲስ አበባ እንጂ እዛ አሁን አዲስ አበባ ያለ ሰው ልጆች ራሱ በብርቅ ነው የሚያዩት ከብቶችን። አዲስ አበባ ልጆች ማለት ነው ቢያዩ ራሱ በቃ በብርቅ ነው። ለምን? አዲስ አበባ ነዋሪዎች ብዙ ጊዜ ከብቶች ስለማያዩ። ከብት ደግሞ ቢኖር አዲስ አበባ አለ። እኔ አሁን ቀበና ያደግኩበት ከብቶች አሉ። ከብቶቹ ግን ወጥተው ምናምን አይደለም፣ እንደዚህ ወጥተው አይበሉም። ሜዳ ወጥቶ አይበሉም። ለምን? ሜዳ የለማ፣ ግቢ ውስጥ ነው። እዛው ነው ማሳቸው፣ ምግባቸው የተለያየ የሚመጣው። እዛው ደግሞ ያድራሉ። እዛው ይዋሉ፣ እዛው ነው የሚያድሩት። አዲስ አበባ እንደዛ አለ፣ እሱ ይለያያል። እነዚህ ግን የቴክሳሶቹ ደግሞ ወጥተው ነው የሚበሉት። ራሳቸው እንደማደን ማለት ነው። በቃ ምግባቸውን ራሳቸው ናቸው እየተንቀሳቀሱ። ትልቅ ነው፣ ይታጠራል፣ እዛ ውስጥ ይለቀቃሉ፣ ራሳቸው ይበላሉ። አሁን ፈረሶቹን ኤቭሪ ጠዋት በጣም ነው ሲያምሩ ጋይሶቼ። ጠዋት አያቸዋለሁኝ፣ ቆም ብዬ ራሱ አያቸዋና አልፈን እነሱ አሁን እየተንቀሳቀሱ እየሄዱ እየተበታተኑ ይበላሉ። ኖ አዲስ አበባ ደግሞ እንደዛ አይደለም። እቤት ውስጥ ታፍነው እነሱ ያው ለቢዝነስ ለአገልግሎት እዛው የእንትን አገልግሎት እንዲሰጡ ተደርጎ እንጂ ወጥተው ሰው አይቷቸው ምናምን አይደለም ልላችሁ ነው። እሱ ልዩነት አለው። ዶሮዎች አሁን የሚያረቡ ከቤት ውስጥ እንደዚህ ግቢ ውስጥ አስቀምጠዋቸው እንጂ እንደዚህ ወጥተው ደጅ እየወጡ ምናምን እንደዛ አይነት ያለው በቃ ምንድን ነው ወደ ክፍለ ሀገር ስትሄዱ ነው። ከአዲስ አበባ ውጭ ስትሆኑ ነው እንደዚህ አይነት ወጥተው ሜዳ ላይ ቤታቸውን አውቀው ደግሞ ሰዓታቸው ሲደርስ መጥተው የሚገቡት ምናምን። እዚህ ግን እንደዛ ነው። በቃ እንዴት ነው ወጣ ብላችሁ ከገጠራማ ስትሄዱ የምታዩት። እዚህ ግን እንደዛ ያንን እንትን እዚህ ታያላችሁ ማለት ነው። ቴክሳስ እሱን አይቻለው። ከብቶች ደግሞ ሲሻገሩ ምናምን በቃ ሲቲው ላይ ሲሄዱ ሲያሻግሯቸው እየነዱ እሱ አለ። አዲስ አበባ ደግሞ ወጣ ብላችሁ ነው እንጂ እንደሱም የለም። በቃ ይሄ ልዩነት አይቻለውኝ። የሚያመሳስላቸው ካዳ ምንድን ነው እናንተ? ወይኔ ሁሉም ተለያዩ። ከምር በቃ ኢትዮጵያ በቃ እነዚህ ስለ ከብቶች ብዙ ጊዜ በቃ ወጣ ያሉ ነው እንጂ አዲስ አበባ ላይ ለከብት ብሎ ቦታ አልተተወም ምናምን። ሌላው ደግሞ ፓርክ፣ ኦ ማይ ጋድ ረሳውኝ። ፓርክ ደግሞ አዲስ አበባ ለልጅ ተብሎ ለልጆች ስፖርት መጫወቻ ተብሎ አዲስ አበባ ላይ የለም።
እዚህስ እኔ አሁን ከዚህ ልጄን ወክ እያረኩት ማለት ነው፣ በእግሬ ማለት ነው። አሳያችኋለሁ ከፈለጋችሁ። ወክ አርጌ ልጄን በጋሪ እየገፋው ፓርክ አለ። አዲስ አበባስ የትና የት ኪሎ ሜትር ሄዳችሁ ለሱም ከፍላችሁ ምን ብላችሁ የተሟላም አይደለም ወይ በቃ ትንሽ አንድ አይነት አይደለም። እዚህ እኮ እሱ ልዩነት እሱ ልዩነት አለው። ሌላ ደግሞ የስፖርት ቦታ እንግዲህ የስፖርት ልጆች ስፖርተኛ የሚሆኑበት እዚህ ሀገር በቃ ይጋብዛል። ወጥቶም ስፖርትም የቴኒስ ሜዳም ሊሆን ይችላል ምናምን። ከፓርኩ ቀጥሎ ደግሞ የስፖርት ሜዳዎች አሉ። የእግር ኳስ የሚጫወቱበት ሊሆን ይችላል። ክርኬት የተለያየ ማለት ነው። ስፖርት ቦታ እንደ ፓርኪንግ አለ። ትልቅ ነው ሜዳው፣ ታጥሮ ነው ያለው። ማንም ሰው ሄዶ መዝናናት መጫወት፣ ልጆቹን ይዞ ወላጅ ቁጭ ብሎ ልጆቹን እዛ ጋር በጉሩፕ ኤቭሪዌር ሜዳ አለ። ኢትዮጵያስ አዲስ አበባስ ኢትዮጵያ አልኩሽ። አዲስ አበባ ደግሞ የማውቀው እንግዲህ አንዲት ቦታ ናት። እሱም በእኛ አካባቢ አይደለም ያለው፣ መስቀል አደባባይ ብቻ ነው የማውቀው እንግዲህ እንጂ እሱም ደግሞ በአካባቢያችን አይደለም። ሁሉም ሰው ከተለያየ ሄዶ እዛ ነው። ሌሊት ሩጫም ሊሆን ይችላል፣ ትሬኒንግ ይሁን አይሁን አላቅም። በፊት በእኔ ጊዜ ሌሊት እየሄድን ነው ስፖርት ምናምን የተለያየ ምናምን የምናየው ማለት ነው። ፌስቲቫል ምናምን ካለ እሱ ልዩነት በጣም በጣም አለው እላቸዋለሁ። ሌላ ምን አለ? ኧረ ከተዘረዘረማ ብዙ ነገር ስላለ ልዩነት በጣም ሙሉ በሙሉ አለ ልላችሁ ነው ጋይሶቼ። በጣም የተለያዩ ናቸው። አዎ ተኝቶ መነሳትም አያመሳስለን። እናንተ ስትነሱ እኛ እንተኛለን። በዛ ራሱ ልዩነት አለን እኮ። ግን ያው ከሀገሩ ነው እሱ። የአዲስ አበባና የቴክሳስ አይደለም፣ ልዩነት ነው እሱ እንኳን የአገር ልዩነት ነው የሚባለው። ያው እኛ አሁን ቴክሳስ ላይ ያለና አዲስ አበባ ላይ ያለ የለ ኮምፔር እያደረግን ነው እንጂ ስለ ሀገር ኮምፔር እያደረግን አይደለም። ከሀገር ደግሞ ካልን ደግሞ ራሳችን ያመናል። አውርተን ስለማንጨርሰው ስለ ሀገር ብለን እንዳንጠራው ጋይሶቼ አይደለም። በዚሁ ሸፈን እናርግና በሌላ ጊዜ ደግሞ ስለሱ እንመጣለን። በሀገር ልዩነት ይናሃል ካልኳችሁ እንግዲህ ኮሜንት ላይ ይሄን ደግሞ እስቲ ብላችሁ እናንተ ደግሞ ይሄን ስሪልንም ብላችሁ እስቲ ሪኮመንድ ማድረግ ትችላላችሁ፣ መጻፍ ትችላላችሁ። ይቻላል ጋይሶቼ። በጣም ነው የምወዳችሁ። ጋድ ብለስ ዩ። ሰብስክራይብ ማድረጋችሁን እንዳትረሱ። ቀጭልም እንግዲህ ማድረጋችሁን እንዳትረሱ ጋይሶቼ። እንግዲህ ሰፖርት አድርጉ። እናት ነኝ። እናንተ ሰፖርት ስታደርጉኝ ቪዲዮን በማየት ሼር በማድረግ ኮሜንት በማድረግ ኤቭሪቲንግ ተባበሩኝ። እኔም ደግሞ ይህን የመሰለ እንግዲህ ጮማ የሆነ እንግዲህ እኔ ጋ ያለውን አመጣለሁ ለእናንተ ሰጣለሁ። እናንተ ደግሞ በዚህ ተባበሩኝ በማየት ኮሜንት በመስጠት። በጣም ነው የምወዳችሁ። ጋድ ብለስ ዩ። ደውል ምልክቷን መንካት ደግሞ እንዳትረሱ። ቴንክ ዩ። ጋድ ብለስ ዩ ጋይዝ ባይ